ፊቴንና መላ ሰውነቴን በጌታዬ በመድኃኒቴ በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘላለም ሥላሴ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባ ምሕረቱ በላዕሌነ። የሰኔ ጎልጎታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 1 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃደ ከኔ ተወልደ ጡቶቼንም ጠፍተ በግዝነ ሕፃናት ብታድግ ሰማይና ምድርን አይችሉህም እኮን። የዓለም ዳርቻዎች አይወስኑህም፣ ምድርም ልትሸከምህ አትችልም። ቀለያት አብረህትም ከጥልቀታቸው የተነሳ የክረምት ማዕበልም በእልፍኝህ አይሞሉም። ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜ ያለውና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ እማልዳለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ አዝዬ 4 ዓመት ከአንዱ ወደ አንዱ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ጸሎቴን ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስብ። አቤቱ ካንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቀትና መከራ ረሃብና ጥም አስብ። የምለምንህን ለደጋጎቹ ለጻድቃን ብቻ አይደለም በዚህ ዓለም ላሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተ ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህ ሰዓት 12 የብርሃን መላእክትን፣ 2 የይቅርታ መላእክትን፣ 24 የምሕረት መላእክትን ከኔ ጋር ቁሙና የልመናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውን ቸርነት አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሕሪ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድርም ተራሮችም ኮረብቶችም ሰውና መላእክት ፀሐይና ጨረቃ ከዋክብትም ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወቱን የሆነ ከአብ በተገኘ ያንተን የባሕሪ ሕይወትን በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሰማይ ምድርም ሊወስኑ የማትችላቸው አንተን 9 ወር ከ5 ቀን በተሸከመችው ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ 4 ዓመት ወተታቸውን እየጠባህ እየተመገብክ ባሳደጉ ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ አለ ብዙ አይንቲሙ የተባሉ ጸወርተ መንበርህን ኪሩቤል በፍርሃትና በርዕድ እየተንቀጠቀጡ መንበርህን የሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ከርጉም ሄሮድስ ፊት ሸሽተህ ወደ ግብፅ አካባቢ እስክንድርያ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ እንደ ሰው ውሃ እየፈሰሰ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ምንም ሊቀርብህ የማትችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፊል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥዑማን ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተና እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ መልአከ ምክር በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ የሰላም የደህንነት መልአክ በሆነ
በቅዱስ ዑራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ያዘኑትን የሚያረጋጋ በሳድካኤል መልአክ ጻድቅና ትሑት በሆነ በሳላትያኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ዙፋን በሚሸከሙ 4ቱ እንስሳት ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርህን በማመስገን መንበርህን በሚያጥኑ 24ቱ ካህናት ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ተልእኳቸው ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ እልፍ ሆነው በፊትህ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ ከሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በመንበር ዙሪያ በሚቆሙ እልፍ አእላፍ ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በሰማይና በምድር ስፋታቸውን በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ የሚመላለሱ ብርሃናውያን መላእክትም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በእሳት ውስጥ የሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በሰማይ ተድላ መንበር በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በኢየሩሳሌም ሰማያዊት በሀገረ ብርሃን መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በደብረ ዘይት በበዓተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክባት በማዕከለ ዮርዳኖስ በቅዱስ መንፈስና ከአንተ ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በችንካሩ እጆች እግሮችን በቅዱስ ሥጋ በክቡር ደም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ለሰው ልጆች ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይ በማድረግ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ በማይሻረው መንግሥትህ በማያልፈውም ዘመን ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለው መንበርህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ለመናገር በማይቻል በህቡ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሳዶር፣ አላዶር፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ከእኔ ጋር ቁመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታትም ተደምስሰው የጣዖታት ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን ማህያዊ በሚሆን በአንተ ስልጣን የኃጢአትን ስር ቆርጦ የሚጥል ነፍስ ከሥጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስ ስም ቃል የተፈቱ ነፃ የወጡ የሆኑ ዘንድ ማልድሃለሁ። ልጄ ወዳጄ ጸሎቴና ልመናዬ ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ ማልዳለሁም። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድርም ተናወጠች፣ ድንጋዮችም ማለቶችም ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስ ከፀሐይ ከጨረቃ 7 እጅ የሚያበራ 4ቱ ብርሃናትን ከፊቱ ከኋላ እያበሩ እልፍ አእላፍ ወተእልፊት አእላፍ መላእክት በግራ በቀኝ ተሰልፈው ወረዱ። እመቤታችን ማርያምን ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስ እናቴ ማርያም ይህ ያስደንቅሻልን? 9 ወር ከ5 ቀን በማፀንሽ የተሸከምሽኝ አይደለምን? አላት። ብርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ አኳኋን አላየኸውም። የሰው ሥጋ ለበስክ፣ ከሥጋ በማኅፀኔ ተሸከምኩ እንጂ
ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችን መለሰ እንዲህም አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ፣ በጀርባሽ ያዘልሽኝ፣ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽም ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽኝን ሁሉ የምትሽውን እፈጽምልሻለሁና። ብርክት መርገመ ነፍስ መርገመ ሥጋ የሌለባት ማርያም ልጇን ለወዳጇ እንዲህ ስትል መለሰችለት፣ ልጅ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባ መጠጊያ አንተ ነህ። እምነቴም ባንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁል ጊዜ መታሰቢያን አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህን ፈቃድ ማሕያዊ በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ አንደበቴን ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህ ሁሉ መታሰቢያ ስለሚያደርጉ በስሜ ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማደሪያ አዘጋጅላቸው። አቤቱ ስለ እኔ የታረዘውን የለበሰ በሰው እጅ ያልሰራውን በጽሑፍ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትህ በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን ሕይወት እንጀራ አብለው። ሰማይ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወቱ አጠጣው። አቤቱ ስለ እኔ ስም ያዘነውን አረጋጋ። ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ያስደሰተ ያጽናና። ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍ የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህንን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ የሆኑ ዘንድ እለምንሃለሁ፣ ማልዳለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በበዓሌ ቀን ምስጋና የሚያመሰግን የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን ይሁን እንደወደድሽ አደርግልሻለሁ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያ አሰጠዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ አቀርበዋለሁ። የታመመውን በስምሽ የጎበኘውን ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከማያልፈውም ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግሥተ ሰማያትም እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠበቃ ሆኗለሁ። በችግሩም ጊዜ ረዳዋለሁ፣ ረዳት ሆኗለሁ። ዳግመኛ በስምሽ ለታረዘ ለተራቆተ የለበሰ በሰው ልጅ ያልተፈተለ ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወትን ልብስ አለብሰዋለሁ። የማይጠፋ የማይጠወልቅ የሕይወትን አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ ያይደለ ሰማይ የሆነ ሕይወትን እንጀራ አበለዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ የኤዶም ገነት የሚፈስ የሕይወት ውሃን አጠጣዋለሁ። በስምሽ ያዘነውን ያረጋጋ። ሐዘን ችግር በደረሰበት ጊዜ እኔ ያረጋጓለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽም ብሎ የሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣን ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርጓለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመ በምድራውያን ሰዎች በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ ጥጋብ ይሁን። ስምሽን በተጠራበት ስዕልሽን ባለበት መታሰቢያሽ በተደረገበት በስምሽን በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆች ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይላት አይጋረደውም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልምም የሚያስደነግጡ በመዓልትም በእሾህ መውጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና ትንታ የሚመስሉ በስካር በቁጣ የሚመስሉ ልብን በማፋቅ በቃር የሚመስሉ በጥርስም በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆንም የሚመስሉ በልብ ህመም ወይም በሆድም ቁርጠት የሚመስሉ በንዳት በወባ በማንቀጥቀጥ ቢሆንም የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳትና በድኝ የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፍ ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በነፋሳት ንውጽውጽታ ኃይል ወይም በውሻ መንከስ የሚመስሉ
በፉኝት መንደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃን የሚመስሉ እንዲህ ሁሉ አይቀርቡም። ይህችን መጽሐፍ ጸሎት በንጹሕ ሕሊና በቅን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችን መጽሐፍ የምትደገምበት ቦታ ሁሉ እህል የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶችም የሚታየውን የማይታየው በረዶ፣ ኩብኩባ፣ አንበጣ ቢሆንም ሊቀርብ አይችሉም። በሬ ላምም ቢሆን ቢታመም ይህችን ጸሎት ቢደገሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና ለሚይዝ ሁሉ ከደዌ ያድነዋለሁ፣ ከሚያስት ጭንቀት ችግር እሰውረዋለሁ። ደዌውንም ለሕይወትና ለጤና ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌ ለሞት የታዘዘ ቢሆንም እኔ አስቀድሜ መልአከ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛ ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸዋጋ አጋንንትም ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት እረዳዋለሁ፣ ረዳት ሆነዋለሁ። እኔና የባህሪ አባቴ በባህሪ ሕይወት የእውነት መንፈስ በራክሊጦስ ወደሱ እንመጣለን። 12 ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅም በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን በአዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና የጸለየ የያዛት ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽም? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋም 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉ ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንም ጎረቤቶችን ጠርቶ የጠፋችው በግ ተገኝታለች፣ ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ የሚገቡ አንድ ኃጥአን ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይህችን መጽሐፍ የሚደግማት የሚይዛት ሰው ሰማያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ የሚያልፍ ዓለም ወደ የማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለሙ ድረስ ይሆናል። በእውነት ይህንን ጸሎት በተደገመችበት በተነበበችበት ቦታ ንዳድ፣ እንቅጥቃጥ፣ በየአይነቱ በሽታዎች ሁሉ አይቀሩም። ይህችን የጸሎት መጽሐፍ በንጹሕ ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልብ በቀና ሃይማኖት ያለ ጥርጥር በማየ ጸሎት የተጠቀመ እየጠጣ መንገዱን የጠረገ በቤቱ መድረክ ላይም የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ተስፋ ሰጠሁሽ። ብርክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ልጄ ወዳጄ የምትለኝ ሁሉ እውነት ነው አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር በአባቴ በክርስቶስ ስም በእውነት መንፈስ ጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ። መልአከ ምክሬ በሆነ በሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓን አዕይንት በሆኑ መንበረ በሚሸከሙ 4 እንስሳት ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬን በአንድነት ቅዱስ 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 እያሉ በሚያመሰግኑ መንበሬን በሚያጥኑ 24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አላፍ ብዙ በሚሆኑ ትጓን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየንና በመላኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳን ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩም በ12 ነገድ ከፍዬ ስላከበርኩ ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በዮሴፍ ብንያም በሌዊ ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆነ በሄኖክ በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር ከሚጣፍጠው ንጽሕነቱ ከኤዶም ምንጭ ውሃ
ንጣቱ ከበረዶ ከወተት የበለጠውን ወተት መግቦ ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲል ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእተ ቃል ኪዳን ገባሁልሽ። ዙፋን የተዘጋጀበት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታሕታይት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃ የፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብም በፈሰሰ ደሜ በሕመሜና በሞቴ 3 መዓልትም 3 ሌሊትም በከርሰ መቃብር ባደርኩባት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከልጆቹ ከሲኦል ለማውጣት ወደ ሲኦልም በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገር በክብር በምስጋና በትዕይንተ ለጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባትም ለሰው ልጆች ድህነት የምታስገኝ ትንሣኤም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰው በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ እማዬም ብዬ በራሴ ማልሁልሽ። በአንቺ ዘመን በሚቀደስበት ታቦት እኔ እገኛለሁ፣ መስዋዕቱን አሻትታለሁ። እኔ እንደ አቤል መስዋዕትም እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ብሩክ ነህ፣ ሰማይ አባትህም ብሩክ ነው፣ የባህሪ ሕይወት መንፈስ ቅዱስ የተባረከ ነው አለችው። ይህን ሁሉ በቸርነት ስለሰጠኝ አቤቱ ለአንተ ምስጋና ይገባል። ለቸር አባትህ ምስጋና ይገባል። ማየ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለም አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይነግሯት ከፈጸመ በኋላ ሰላም ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው። የመንግስትህም ስም ይባረክ። ከመንፈስ ቅዱስ ጋር ክቡር ጽንዕ ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤታችን ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸዋጋ አጋንንት መከራ እኛ አገልጋዮችሽን አድኝን፣ አሜን። 5ቱ የእመቤታችን አበይት ሐዘናት። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ እናቱ በእኔ ምክንያት ካገኙሽ ሐዘኖች የትኛው ሐዘን ይበልጣል አላት። እመቤታችንም ጌታዬ ፈጣሪዬ በእኔ ዘንድ እነዚህ 5ቱ ሐዘናት ይበልጣሉ አለችው። አንደኛው አይሁድ ሊገሉ በቤተ መቅደስም ስምዖን ትንቢት በተናገረ ጊዜ ነው። ሁለተኛው 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሶስተኛው እግርህንና እጅህን አስረው በጲላጦስ አደባባይ የገረፉ ግርፋት ባሰብኩት ጊዜ ነው። አራተኛው በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉ ባየው ጊዜ ነው። አምስተኛው ወደ አዲስ መቃብር እንዳወረዱ በሰማው ጊዜ ነው። ጌታችን እናቱ ድንግል ማርያም በእኔ ምክንያት ያገኙሽ እነዚህ ሐዘኖች መከራዎችም በሰላመ ቅዱስ ገብርኤልና በአቡነ ዘበሰማያት እየደከመ ያሰበው ኃጢአቱን እኔ ያስተሰርይለታለሁ፣ መንግሥተ ሰማያትን አወርሰዋለሁ። ከሞት አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ ይገለጥለታለሁ ብሎ ቃል ኪዳን ከገባው ልጅሽ ይቅርታና ምሕረት ታሰጭን ዘንድ እኛ አገልጋዮችሽን እንለምንሻለን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክቡር።